አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሰኔ 6 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ ሙሐመድ ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በዘንድሮ ዓመት ከ190 ሺህ በላይ ተፈታኞች ለከፍተኛ ትምህርት የመውጫ ፈተና እንደሚቀመጡ የትምህርት ሚኒስቴር አስታወቀ። የዓለም ነዳጅ ዋጋ በዛሬው ዕለት ከፍተኛ የተባለውን 9 በመቶ ገደማ ጭማሪ አሳየ። ኤር ኢንዲያ ባጋጠመው አደጋ 26 ሙስሊም ተሳፋሪዎችን ጨምሮ 241 ሰዎች ሞቱ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በዘንድሮ ዓመት ከ190 ሺህ በላይ ተፈታኞች ለከፍተኛ ትምህርት የመውጫ ፈተና እንደሚቀመጡ የትምህርት ሚኒስቴር አስታወቀ። በዘንድሮ ዓመት 190 ሺህ በላይ ተፈታኞች የመውጫ ፈተና እንደሚወስዱ ትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ገልጸዋል። ፈተና 138 ትምህርት ፕሮግራሞች እንደሚሰጥ የጠቆሙት መሪ ስራ አስፈጻሚው በ87 ማዕከላት በ51 ተቋማት ፈተናው እንደሚሰጥ አስረድተዋል። ተፈታኞች በፈተናው ላይ ለመቀመጥ የፋይዳ ብሔራዊ መታወቂያ መያዝ እንደሚጠበቅባቸው በመግለጽ የፈተና አሰጣጥ ሂደቱን ጥራትና ደህንነት ለማስጠበቅ የፈተና አስተዳደር ፕሮቶኮል መዘጋጀቱን ተናግረዋል። በፕሮቶኮሉ በዋናነት የፈተና አስፈጻሚና ፈተናውን የሚወስዱትን ጨምሮ ፈታኞች፣ የአይሲቲ ባለሙያ፣ የትምህርት ሚኒስቴር ሱፐርቫይዘሮች፣ የፍተሻና ደህንነት ስራ የሚሰሩ የፖሊስ አካላት መካተታቸውን አስታውቀዋል። ፕሮቶኮሉ የፈተና አስፈጻሚና ተፈታኞችን ተግባርና ኃላፊነት በግልጽ በማመላከት ጥራት ያለው የፈተና አሰጣጥ ስርዓት ተግባራዊ ማድረግ የሚያስችል መሆኑን አስረድተዋል። የትምህርት ሚኒስቴር በመላው ሀገሪቱ የዩኒቨርሲቲ መውጫ ፈተና መስጠት የጀመረው ከ2015 ጀምሮ መሆኑ ይታወቃል። ዘንድሮም ለሁሉም የቅድመ ምረቃ እጩ ተመራቂዎች ሀገር አቀፍ የመውጫ ፈተና እየሰጠ እንደሚገኝ ማስታወቁን የዘገበው ኢዜአ ነው። ቻይና ከ53 የአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ሙሉ በሙሉ ነፃ ልታደርግ ነው። ቻይና ከ53 የአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ሙሉ በሙሉ ነፃ ለማድረግ ዝግጁ መሆኗን ያስታወቀችው በቻይና አፍሪካ ስብሰባ ላይ ነው። ከዚህ ቀደም የቻይና የቀረጥ ነፃ እድል ተጠቃሚ የነበሩት 33 የአፍሪካ ሀገራት ብቻ እንደነበሩ ይታወሳል። የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የቀረጥ ጭማሪ ሊያጋጥማቸው ይችላል በተባለበት በዚህ ወቅት ቻይና ይህን ውሳኔ ማሳለፏ ለአፍሪካ ሀገራት አማራጭ የሚሰጥ እድል እንደሆነ ተነግሯል። አፍሪካዊቷ ሀገር ኢስዋቲኒ ቻይና የግዛቷ አካል አድርጋ የምትቆጥራትን ታይዋንን ነፃ ሀገር አድርጋ እውቅና በመስጠቷ ከዚህ እድል ተጠቃሚ እንደማትሆን ቢቢሲ በዘገባው አስፍሯል። ቻይና ላለፉት 15 ዓመታት የአፍሪካ ሀገራት ከፍተኛዋ የንግድ አጋር ሆና ቆይታለች። እንደ አውሮፓውያኖቹ አቆጣጠር በ2023 ከአፍሪካ ሀገራት ወደ ቻይና 170 ቢሊዮን ዶላር የሚያወጡ ምርቶች ተልከዋል። ኤር ኢንዲያ ባጋጠመው አደጋ 26 ሙስሊም ተሳፋሪዎችን ጨምሮ 241 ሰዎች ሞቱ። በህንድ አውሮፕላን አደጋ የበረራ አስተናጋጆችን ጨምሮ 241 ሰዎች እንዲሁም በተከሰከሰበት ስፍራ የነበሩ በርካታ ሰዎች ህይወት አልፏል። አውሮፕላኑ የተከሰከሰው ትናንት ሐሙስ ከህንድ ወደ ለንደን ለመብረር ከተነሳ በኋላ ብዙም ሳይቆይ እንደነበር ታውቋል። ከምዕራባዊ ህንድ አህመድ አባድ ከተማ የተነሳው ቦይንግ 787-8 ድሪም ላይነር አውሮፕላን የተከሰከሰው የሆስፒታል ህንፃና የሕክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ነው። በዚህም ከሞቱት 241 ሰዎች ውስጥ 26ቱ ሙስሊሞች እንደነበሩ ኢስላሚክ ኢንፎርሜሽን ዘግቧል። አደጋውን ተከትሎ የህንድ ባለስልጣናት ከተጎጂ ቤተሰቦችና ከሙስሊሙ ማህበረሰብ መሪዎች ጋር በመተባበር የሀዘን ስርዓቱን ለማስፈጸም በዝግጅት ላይ እንደሚገኙም ዘገባው አመልክቷል። ከዚህ አደጋ በአውሮፕላኑ 11A የወንበር ቁጥር ላይ ተቀምጦ የነበረ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ በህይወት ተርፏል። ግለሰቡ በኋላ ላይ እንዴት እንደተረፍኩ አላውቅም ሲል ለቤተሰቡ መናገሩን ቢቢሲ ዘግቧል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት አደጋ መንስኤ እስካሁን ግልጽ አይደለም። በህንድ ታሪክ በርካቶች በሞቱበት በዚህ አውሮፕላን አደጋ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ባለስልጣናት ገልጸዋል።
ኤር ኢንዲያ የበረራ ቁጥር ኤአይ 171 ከሳርዳቫ ላባ ሄባይት ፓትል ዓለም አቀፍ አውሮፕላን ማረፊያ የተነሳው ከረፋዱ 5 ሰዓት ከ9 ላይ ነበር። ከ5 ሰዓት በረራ በኋላ ለንደን ጋትዊክ አውሮፕላን ማረፊያ ይደርሳል ተብሎ ሲጠበቅ አደጋው ተከስቷል። በአውሮፕላኑ 169 የህንድ፣ 53 የእንግሊዝ፣ 7 የፖርቱጋል፣ 1 የካናዳ ዜጎች በአጠቃላይ 230 መንገደኞችና 12 የበረራ ቡድን አባላት ተሳፍረው ነበር። ምስሎቹም በአደጋው ስፍራ የአውሮፕላኑ ስብርባሪዎች ወዳድቀውና የአውሮፕላኑ የተወሰነ አካል ህንፃ ላይ ተቀርቅሮ አሳይተዋል። በርካቶች ካለቁበት ከዚህ አደጋ አንድ ሰው በህይወት የመትረፉ አስገራሚ ዜናም የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ከአደጋው የተረፈው እንግሊዛዊው ቪዥዋ ሽኩማራ ራምሽ በእግሩ እየተራመደ ወደ አምቡላንስ ሲያመራ ታይቷል። ትናንት ሐሙስ የተከሰተው አደጋ እንደ አውሮፓውያኑ 2011 ለመጀመሪያ ጊዜ በተዋወቀው 787 ድሪም ላይነር አውሮፕላን ላይ የደረሰ በርካቶች የሞቱበት ነው። ቦይንግ በመግለጫው በህንድ አውሮፕላን አደጋ የምርመራ ቢሮ የሚመራው ምርመራ ለመደገፍ ዝግጁ መሆኑን ገልጿል። የዓለም ነዳጅ ዋጋ በዛሬው ዕለት ከፍተኛ የተባለውን 9 በመቶ ገደማ ጭማሪ ያሳየ። የዓለም ነዳጅ ዋጋ በዛሬው ዕለት ከፍተኛ የተባለውን 9 በመቶ ጭማሪ ያሳየው እስራኤል በኢራን ላይ ጥቃት መሰንዘሯን ተከትሎ ነው። ሮይተርስ የዜና ወኪል እንደዘገበው ብሬንት የተሰኘው ድፍድፍ ነዳጅ ከጥር ወር ወዲህ ከፍተኛ የተባለውን የ8.9 በመቶ ጭማሪ በማስመዝገብ በ78.50 ሲሸጥ ውሏል። ለነዳጅ ጭማሪው ሰበብ በሆነው እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴይን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትን መካከል ሲቪሊያን ይገኙበታል ብለዋል። ጥቃቱን ተከትሎ በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑንም ዓለም አቀፍ መገናኛ ብዙሃን ይዘዋቸው የወጡ ዘገባዎች ያመለክታሉ። የኢራን መንግስታዊ ቴሌቪዥን በቴህራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸው እንዲሁም ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን ዘግበዋል። በኢራን መዲና ቴህራን ፍንዳታዎች የተሰሙት በአገሬው ሰዓት አቆጣጠር ሐሙስ ለአርብ አጥቢያ ሌሊት 9 ሰዓት ከ30 ገደማ ነው። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላ ከዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንዝ የኒውክሌር ጣቢያ ፍንዳታ መሰማቱን የኢራን መንግስታዊ ሚዲያ ዘግቧል። ዓለም አቀፉ የኒውክሌር ተቆጣጣሪ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የናታንዝ የኒውክሌር ማዕከል ጥቃት እንደተፈጸመበት አረጋግጧል። ኤጀንሲው ከጥቃቱ ጋር ተያይዞ በናታንዝ ጣቢያ የጨረር መጠን እንዳልጨመረ የኢራን ባለስልጣናት እንዳሳወቁት ገልጿል። የኤጀንሲው ኃላፊ ራፋኤል ግሮሲ የኒውክሌር ተቋማት በፍጹም ጥቃት ሊፈጸምባቸው አይገባም፣ እንደዚህ አይነት ጥቃቶች በኒውክሌር ደህንነት፣ በጸጥታ እንዲሁም በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ እንድምታ አላቸው ብለዋል። አሊ ካሚኒ በበኩላቸው ጥቃቱን ተከትሎ እስራኤል መራርና የከፋ ህመም ዕጣ እንደሚገጥማትም አስጠንቅቀዋል። አያይዘውም በአላህ ፍቃድ እንዲሁም በኢስላሚክ ሪፐብሊክ ጦር ኃይሎች ኃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። እስራኤል በኢራን ላይ ጥቃት ከሰነዘረች በኋላ የመስጂድ አልአቅሳ መዳረሻን ዘጋች። የእስራኤል ጦር በኢራን ላይ ጥቃት መሰንዘሩን ተከትሎ ወታደሮች ወደ መስጂድ አልአቅሳ የሚወስዱ መንገዶችን መዝጋታቸውን ሚድል ኢስት አይ ዘግቧል። ወታደሮቹ ይህን ድርጊት የፈጸሙት እንደ አውሮፓውያኖቹ አቆጣጠር በ2019 ከተከሰተው የኮቪድ ወረርሽኝ በኋላ ለመጀመሪያ ጊዜ መሆኑን ዘገባው አስታውሷል። የፍልስጤም ዜና ወኪል ዋፋ እንደዘገበው ደግሞ ወታደሮቹ ወደ መስጂድ አልአቅሳ የሚወስደውን መንገድ የዘጉት ከጁምዓ ሰላት አስቀድሞ ነው። የመስጂዱ መግቢያ በሮች የዘጉት ወታደሮች ምዕምናን ወደ ውስጥ ለመዝለቅ ሙከራ ሲያደርጉ መከላከላቸውንም የዓይን እማኞችን በመጥቀስ የዜና ወኪሉ ዘግቧል። ወደ መስጂድ አልአቅሳ የሚያደርስ መንገድ የተዘጋው የእስራኤል ጦር በኢራን ጥቃት በመሰንዘር በወረራ በያዘው ዌስት ባንክ ሙሉ ለሙሉ የእንቅስቃሴ ገደብ መጣሉን ተከትሎ መሆኑም በዘገባው ተጠቅሷል። በቁድስ በሚገኘው ኢስላማዊ ወቅፍ ዓለም አቀፍ ጉዳዮች ዲፕሎማሲና ቱሪዝም ዳይሬክተር የሆኑት አሁን ባዝባዝ ለሚድል ኢስት አይ እንደተናገሩት እስራኤል ከኢራን ጋር የገባችበትን ውዝግብ እንደ መሸፈኛ በመጠቀም የመስጂድ አልአቅሳን መስጂድ ቅጽር ግቢ በይበልጥ ለመቆጣጠር እየተጠቀመችው ነው የሚል ስጋት እንዳላቸው ተናግረዋል። የወቅፍ ሰራተኞች ብቻ ወደ ግቢው መዝለቅ እንደተፈቀደላቸው የገለጹት ዳይሬክተሩ ለጊዜው ተብሎ ሲዘጋ እንደገና መቼ እንደሚከፈት
ዋስትና የሚሰጥ አካል የለም ብለዋል። አክለውም እስራኤል አሁን ያለውን የጦርነት ሁኔታ ተጠቅማ አዳዲስ ገደቦችን በመጣልና መሬት ላይ ያለውን እውነታ ለመቀየር ጥረት እንደምታደርግ ምንም ጥርጥር እንደሌላቸውም አስረድተዋል። በተለይም ኢስላማዊው ዓለም ትኩረቱን በጋዛና በኢራን ላይ ባደረገበት ወቅት እስራኤል በመስጂድ አልአቅሳ ላይ ያላትን እቅድ በጸጥታ እያሳካች ነው በማለትም እየተፈጠረ ነው ያሉትን ተናግረዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ልዩ ኸበር የተዘጋጀው በአህመድ አብዱራህማን ነው፣ እንደሚከተለው ያቀርባል። ቡድኑ የተነሳው ባለፈው ሰኞ ነው። መነሻው ደግሞ የሰሜን አፍሪካዊቷ ሀገር ቱኒዚያ መዲና ቱኒዝ በ120 መደበኛ ተሽከርካሪዎች እንዲሁም በ9 አውቶቡሶች የተጫኑ ከ1700 በላይ ሰዎች ለአንድ ዓላማ ጉዞ ላይ ናቸው። መነሻቸውን ቱኒዚያ ቢያደርጉም ከዚያው ከሰሜን አፍሪካ የአልጄሪያ፣ ሞሮኮ፣ ሊቢያና የሞሪታንያ ዜጎችም ተካተዋል። እነዚህ ሰዎች ጉዳያቸው አንድ ነው፣ የፍልስጤማውያን ጉዳይ። የጉዞአቸው መዳረሻ ደግሞ በግብፅ በኩል የራፋን ድንበር በማቋረጥ ወደ ጋዛ ከተማ መዝለቅ ነው። የተነሱት በዋነኝነት የምግብ አቅርቦት ለማድረስ አይደለም። ባይሆን ያለፈውን 1 ዓመት ከመንፈቅ በየደቂቃው በእስራኤል ቦምብ የሚዘንብባቸውንና ከ11 ሳምንታት በላይ ምግብ እንዳይደርሳቸው ድንበር የተቆለፈባቸውን የጋዛ ነዋሪዎች አለንላችሁ ለማለት ነው። ስለ ጉዞ ዓላማ ለዴሊ ሰባህ የተናገረችው ቱኒዚያዊቷ አክቲቪስት ሃይፋ መንሱራ ይህ ልዑክ የሚጓዘው እርዳታ ለማድረስ አይደለም፣ ባይሆን መልእክት ለማስተላለፍ ነው ብላለች። መልእክቱ አብሮነትን ለማሳየት፣ አይበገሬነትን ለማጽናትና ዓለም አቀፍ ጫና የማሳደር ዓላማ ያዘለ መሆኑንም አስረድታለች። በዚህ ዓላማ ሰኞ ዕለት ከቱኒዝ ተነስተው በማግስቱ ከሊቢያ መዲና ትሪፖሊ 50 ኪሎ ሜትር የምትርቀው ዛውያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በሁለት መንግሥት የምትመራው ሊቢያም መንገድ አልከለከለችም። ስለዚሁ ጉዳይ የተናገሩት የስብስቡ የሕክምና ቡድን መሪ ዶክተር ሞሐመድ አሚን በሊቢያ የተደረገልን አቀባበል ልዩ ነበር። የሊቢያ ዜጎች ምግብ፣ ውሃና ሌሎች ድጋፎችን አድርገውልናል ብለዋል። ለዚህ አጋርነት የተሰለፉ የጉዞ ተሳታፊዎች በፕሮግራማቸው መሠረት ጋዛ እንደርሳለን ብለው በእቅድ ያስቀመጡት የፊታችን እሁድ ነው። ከዚህ አስቀድሞ ግን ትላንት ሐሙስ ከአውሮፓ ሀገሮች ጭምር የተነሱ ሌሎች አክቲቪስቶችን ቀላቅለው ለመገናኘት ቀጠሮ ይዘው ነበር። ሲኤንኤንን ጨምሮ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ግን የግብፅ ባለሥልጣናት ለዚህ ጉዞ ዓላማ ከየሀገራቸው የተነሱ አንዳንድ ተሳታፊዎችን ካይሮ ሲደርሱ ወደ መጡበት እንዲመለሱ አድርገዋል። ከተመለሱት ውስጥ በርካታ የአውሮፓ ሀገሮች ፓስፖርት የያዙ ይገኙበታል። ተጓዦቹ የደረሱበትን እየተከታተለ የሚያቀርበው ግሎባል ማርች ቱ ጋዛ የተሰኘው ባለ ሰማያዊ ባጅ ኤክስ ገጽ እንዳስነበበው ወደ ግብፅ የሚያደርጉት ጉዞ የተደናቀፈባቸው 170 ሰዎች ናቸው። ይሁን እንጂ በጫና ውስጥም ቢሆን 1000 ገደማ ተሳታፊዎች ካይሮ ደርሰዋል ሲል ማረጋገጫ ሰጥቷል። በእርግጥ የቡድኑ ቃል አቀባይ ነቢል ሸኑፊ ከቱኒዚያ ስንነሳ ያገኘናቸው የግብፅ አምባሳደር የሀገራቸውን ፈቃደኝነት ስንጠይቃቸው ምላሻቸው ግልጽ አልነበረም ሲል ቀድሞም ቢሆን የግብፅ ምላሽ አጠራጣሪ እንደነበር ለዴሊ ሰባህ ጋዜጠኛ ነግሮታል። የግብፅ ባለሥልጣናት ምላሻቸው ግልጽ ባይሆንም እንቅስቃሴያችን ሰላማዊ እንደሆነ
ይረዳሉ የሚል እምነት አለን ሲል ተናግሯል። ነቢልና ባልንጀሮቹ ካይሮ ደርሰው ወደ ራፋህ ማቋረጫ ከማቅናታቸው አስቀድሞ በዛሬው ዕለት የሰሜን ሲና አስተዳደር ባህር ገብ መሬት ወደ ሆነችው ኤል አርሽ መጓዝ ይጠበቅባቸዋል። ከዚህ በፊት ግን በየደረሱበት ከግብፅ ባለሥልጣናት የይለፍ ፈቃድ ማግኘት አለባቸው። ከሰሜን አፍሪካ የተነሳው ልዑክ ግብፅ ደርሶ ወደ ጋዛ ለማምራት በተሰናዳበት ጊዜ በሌላ በኩል ደግሞ 12 ዓለም አቀፍ አክቲቪስቶች ያስተባበሩትን የእርዳታ አቅርቦት የጫነች መርከብ ወደ ጋዛ እየተጓዘች እንደምትገኝ ተዘግቧል። አክቲቪስቶቹ የረድኤት አቅርቦቱ በአፋጣኝ ለሚያስፈልጋቸው የጋዛ ነዋሪዎች ስለ መድረሱ እርግጠኛ ባይሆኑም ጭነቱ መቃረቡን ገልጸዋል። ይህን የሚያደርጉት ጉዳዩ ለሰብአዊነት የሚደረግ መሆኑን በአጽንኦት በመናገር ነው። ከሊቢያ የተቀላቀሉትም ይሆኑ ከቱኒዚያ የተነሱት፣ ከአልጄሪያ የመጡትም ሆነ ከኔዘርላንድስ የተቀላቀሉት በእርግጠኝነት የሚናገሩት ይህንኑ ነው። ሐሳባቸውን ይበልጥ የሚያስረዳው የሊቢያው አስተባባሪ አህመድ አብዱልገኒ ጉዳዩ ሙስሊም የመሆን አሊያም አለመሆን አይደለም፣ ጉዳዩ የሰው ልጅ ስለመሆን ብቻ የሚደረግ ነው። ማንም ሰው ቢሆን በጋዛ የሚፈጸመውን እየተመለከተ ዝም ማለት የለበትም ብለዋል። አስተባባሪዎቹ ጉዳዩን በዝምታ በማለፍ ቅሬታ የሚያቀርቡት በአውሮፓ ሀገሮች ላይ ብቻ አይደለም፣ በአረብና ሙስሊም ሀገሮችም ጭምር ነው። ባለፈው ሰኞ ከቱኒዚያ የተነሱት ከጋዛ ጎን የቆሙት ልዑካን እንዳሰቡት ወደ ጋዛ መዝለቅ ስለመቻላቸው የሚጠራጠሩ በርካቶች ናቸው። አልጀዚራ በትላንት ዘገባው የግብፅና እስራኤል ባለሥልጣናት የደህንነት ስጋት በማንሳት ጉዞ ላይ ትችት መሰንዘራቸውን ጠቁመዋል። ይሁን እንጂ አክቲቪስቶቹ እስከ መጨረሻው የቻሉት ድረስ ጉዞውን እንደሚቀጥሉ እየተናገሩ ይገኛሉ። በጋዛ የሚፈጸመውን በደል በዝምታ መመልከት የከተማዋ ሕዝብ በሙሉ እንዲገደል መፍቀድ መሆኑንም ይከራከራሉ። ዋና ዓላማቸው የእስራኤል ባለሥልጣናት የድንበር መተላለፊያዎችን በመክፈት እልቂቱን እንዲያቆሙ ማድረግ መሆኑን የተናገረው ቤኑ ሙባረክ የተባለ አንድ ተሳታፊ በአየር ክልከላ ቢጥሉብን በመሬት በእግር ተጉዘን እንደምንደርስም ማሳየት እንፈልጋለን ሲል ለአልጀዚራ ተናግረዋል። ሆኖም የእስራኤል ወታደሮች በጋዛ በሚፈጽሙት ጥቃት ዓለም አቀፍ ቁጣ ቢበረታም የእስራኤል ባለሥልጣናት አሁንም ወታደሮቻቸው ቃታ ከመሳብ እንዲቆጠቡ የማድረግ ፍላጎት ያላቸው አይመስልም። እስራኤል ለአንድ ዓመት ከመንፈቅ በቀጠለችው ጥቃት የተገደሉት ፍልስጤማውያን ቁጥር እስከ ዛሬ ጁማ ድረስ 54927 ደርሷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።